ሰላም ጤና ይስጥልኝ ውድ የፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ ቤተሰብና ፈተናን የማለፍ ጥበብ በሚል ስለ ፈተና ቤተሰብ ሊገጥሙት ስለሚችሉ ፈተናዎች፣ የፈተና አይነቶች፣ የፈተናዎቹ ምንነት እንደገና እነዚህ የቤተሰብ አካላት በተለይም ጥንዶች እነዚህም ፈተና እንዴት እንደሚያልፉ ለማሳየት ይሄን አቅጣጫ ለማሳየት የተጀመረ ትምህርት ነው። ይሄ ዛሬ ክፍል 2 ነው። ቤተሰብና ፈተናን የማለፍ ጥበብ የሚለው እንግዲህ በመጀመሪያው ሳምንት እያየን የነበረው ፈተና ምንድነው የሚለውን ነው። እንግዲህ ፈተና በራሱ አጠቃላይ ፈተና ምንድነው ለሚለው የመጀመሪያና አንደኛ የእምነታችን ማምጠቂያ መንኮራኩር ነው ብለን የተመለከትንበት ሁኔታ አለ። ሁለተኛው ደግሞ በፍርሃት የተጠቀለለ ግን ደስታ ነው። ውስጡ ደስታ አለ፣ ውስጡ ድል አለ፣ ላዩ ግን ሲታይ ፍርሃት ያለው ይመስላል ብለን በተለይ የተፈተኑ ዋና ዋና ታላላቅ ሰዎችንም በዚህ ውስጥ እያየን የነበረበት ሁኔታ አለ። ሶስተኛ የበረከታችን መዳረሻ ድልድይ ነው ብለን ይሄንን እያየን ነበር። እንግዲህ መጽሐፍ ቅዱስ ላይ ስንመለከት ወደ ቤተሰብ ሕይወት እንኳን ሳንገባ አጠቃላይ በሆነ የአገልግሎት ዓላማ አጠቃላይ በሆነ የወንጌል ነገር ውስጥ ስንመለከት ወንጌል በራሱ መጽሐፍ ቅዱስ በራሱ በአንድ ወቅት ተፈትነው በነበሩና በእግዚአብሔር እርዳታ ፈተናን ባለፉ ሰዎች ታሪክ የተሞላ ነው። ስለዚህ ፈተና ለምን እንፈተናለን አንልም። ፈተና ልንፈተን እንችላለን። አንዳንድ ጊዜ ሆን ብሎ እግዚአብሔር ወደኛ የሚያመጣቸው ፈተናዎች አሉ። አንዳንድ ጊዜ ደግሞ በግል ልምምዳችን የምንገባባቸው ፈተናዎች አሉ። በኃጢአት በመሳሰሉት ከእግዚአብሔር ሐሳብ ውጪ በመሄድ ራሳችንን ለፈተና የምናጋልጥበት ሁኔታ አለ። ግን ደግሞ እኔ በአብዛኛው እንግዲህ ያው ቤተሰብ ውስጥ ስንመለከት ራሳቸውን ለፈተና የሚያጋልጡም አሉ። እግዚአብሔር ደግሞ ከዛ ቤተሰብ ላይ ካለው ዓላማ አኳያ በፈተና እልፍ የሚያደርገው ቤተሰብ አለ። አጠቃላይ ግን ፈተና የለም ብለን ፈተና እንዲናይ ማድረግ አንችልም። ክርስቲያን በምድር ላይ እስካለ ድረስ ፈተና ሊያጋጥመው ይችላል። እንግዲህ ባለፈውም ሳምንት ስናነሳ ነበር። እንግዲህ ዳዊትን ስንመለከት ለምሳሌ ዳዊት በእስራኤል ንጉሥ እንዲሆን በእግዚአብሔር የተቀባ ሰው ነው። ግን ደግሞ ወዲያውኑ አልነገሰም። ወደ ንግስናው ወደ ወንበሩ ከመድረሱ በፊት በቅባቱና በወንበሩ መካከል ዳዊት ያለፋቸው ፈተናዎች ነበሩ። እንግዲህ ዳዊት ጎልያድን ለመጣል በተነሳበት ጊዜ እንግዲህ ልብ አድርጉ የትላንቱን ስንቅ ይዞ የትላንቱን ነገር ይዞ ትላንት እግዚአብሔር የአባቱን በጎች ሲጠብቅ ያደርግለት የነበረውን ነገር ጠቅሶ ከዛ በኋላ ጎልያድን ሲጥል ብዙዎቻችን ሽልማት ነው የምንጠብቀው፣ ከሳኦል ሽልማት ነው የምንጠብቀው። ግን ዳዊት ጎልያድን ከጣለ በኋላ እንደገና ፈተና ሲመጣበት የምንመለከትበት ሁኔታ አለ። በራሱ ዳዊት ጎልያድን በመጣሉ መሸለም ሲገባው ካገኘው ዝና የተነሳ ሕዝቡ ከሰጠው ዝና የተነሳ እንደገና ሳኦል ሲነሳበት የምንመለከትበት ሁኔታ አለ። እንግዲህ ዳዊት እግዚአብሔር እንደ ልቤ ያለው ነው። ግን ደግሞ በጣም በፈተና ውስጥ ሲታሽ የምንመለከትበት ሁኔታ አለ። እንግዲህ ዳዊት ንጉሥ ትሆናለህ የተባለ ነው። ግን እንግዲህ ንጉሥ ስንመለከት ንጉሥ ያባረራል እንጂ አይሸሽም። ግን ዳዊት የንግስናውን ጉዞ የጀመረው በመሸሽ ነው። ከሳኦል በመሸሽ ከሳኦል በመደበቅ እንግዲህ ስለዚህ ጠላቱን የገደለለት ሳኦል እንደዛ ሲያሳድደው የምንመለከትበት ሁኔታ አለ። አንዳንዴ እግዚአብሔር የሰጠን የተስፋ ቃል ይሆንና ጉዟችን ግን ልብ ይጥላል፣ ተስፋ ያስቆርጣል። ባለፈው ሳምንት ስለ ዮሴፍ አንስቼላችሁ ነበር። እንግዲህ በአግባቡ ትገዛለህ ሲባል ካላግባብ ነው የተሸጠው ለሚዲያማውያን ነጋዴዎች። በአግባቡ ትፈርዳለህ ሲባል ካላግባብ ባልሰራው ስራ በጲጢፋራ ቤት ባልሰራው ስራ ተከሶ እንደገና ተፈርዶበት ጥፋተኝነት ተፈርዶበት ወደ እስር ቤት የወረደበትን ሁኔታ እናያለን። እነዛ ሁሉ መንገዶቹ ነበሩ። ዳዊትም እንግዲህ መንገዶቹን በእንዲህ አይነት መንገድ በፈተና ሲጠበጥብ የምንመለከትበት ሁኔታ አለ። በተለይ መዝሙር 55:4 ላይ በጣም ልቤን ይነካኛል። ልቤ በላይ ተናወጠብኝ ይላል። ይሄ ንጉሥ ትሆናለህ የተባለው ዳዊት ማለት ነው። የሞት ድንጋጤም ወደቀብኝ ይላል። ፍርሃትና እንቅጥቅጥ መጡብኝ ይላል። ፈርቷል። ልብ አድርጉ። ለካ እግዚአብሔር ተስፋ የሰጣቸው ሰዎች አንዳንዴ ተስፋ እስኪቆርጡ ድረስ ይፈራሉ፣ ይንቀጠቀጣሉ። አንዳንዴ ወገኖች በመንገዳችን ላይ የሚያንቀጠቅጥ የሚያስፈራ ነገር ሊመጣ ይችላል። ግን ተስፋን የሰጠን ደግሞ እግዚአብሔር የታመነ እንደሆን መዘንጋት የለብንም። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ፣ በርሬ አርፍ ዘንድ እንደ እርግብ ክንፍ ማን በሰጠኝ ሲል እንመለከታለን።
ሌላም ቦታ ላይ በሞትና በኔ መካከል አንድ እርምጃ ቀርቷል ሲል የምንመለከትበት ሁኔታ አለ። ይህ ሰውዬ የተገባለት ተስፋ ስንመለከት፣ የደረሰበት ፈተና ስንመለከት ከባድ ነው። ስለዚህ መጽሐፍ ቅዱስ ላይ ባሉ ዳዊትን በመሳሰሉ ባለታሪኮች፣ ዮሴፍን በመሳሰሉ ባለታሪኮች ላይ እንኳን ትልቅ ተስፋ ተገብቶላቸዋል፣ ትልቅ ፈተናን ደግሞ ተጋፍተዋል። ምንም እንኳን ይህን ትምህርት ማስተምረው እኔ ለቤተሰብ ሕይወት ፈተናን የማለፍን ጥበብ ለባልና ሚስት፣ ለልጆች፣ ለወላጆች ለማስተማር ቢሆንም እግረ መንገዱን ግን ማንኛውም ሰው ማንኛውም አገልጋይ እግዚአብሔር ከኔ ጋር ነው የሚል አገልጋይ፣ እግዚአብሔር ጠርቶኛል የሚል አገልጋይ፣ በተለይ አሁን በብዙ ፈተናዎች ውስጥ ያላችሁ አገልጋዮች አይዟችሁ፣ በእናንተ አልተጀመረም። ዋናው ነገር ግን የሚገባው በፈተናችን ጊዜ ከእግዚአብሔር ሐሳብ ጋር መጽናት፣ መጠንከር፣ እግዚአብሔር ያለንን ነገር ማሰብ፣ እግዚአብሔር ያየልንን የተስፋ ቃል መመልከት። ለምን? እግዚአብሔር ስለ ቃሉ በጣም የታመነ ጌታ ነው። እንዳልኳችሁ እኔ ይህንን ቤተሰባዊ ፈተናን ለማሸነፍ ነው ይህን ጥበብ ለማስተማር እግዚአብሔር በውስጥ የሞላው። ግን በጣም ብዙ ሰዎች፣ በጣም ብዙ የተገፉ ሰዎች፣ በጣም ብዙ ተስፋ በመቁረጥ ውስጥ የነበሩ ሰዎች በዚህ ሳምንት እንደተደወለልኝ ስልክ ተደውሎልኝ አያውቅም። ልብ አድርጉ። እኔ ከቤተሰብ ሕይወት አኳያ ነው የፈለግኩት፣ ግን ከአገልግሎት ሕይወታቸው አኳያ የደረሰባቸው በአገልጋዮች የተገፉ፣ በአገልጋዮች የተቀጠቀጡ፣ በአገልጋዮች ስማቸው የጠፋ ተሰብረው ቤታቸው ቁጭ አሉ፣ ካላግባብ በአገልጋዮች የተፈረደበት በጣም ብዙ ሰዎች እኔ ጋር ደውለው ነበር። ወገኖቼ እናንተ በስብራት ውስጥ ያላችሁ ሰዎች አይዟችሁ፣ ታልፉታላችሁ። ግን ደግሞ በዚህ ውስጥ ከእግዚአብሔር ጋር መሆን ነው፣ ከእግዚአብሔር ጋር መጽናት ነው። አንዳንድ ጊዜ ለሰዎች ማር ሰጥታቸው እሬት አበላይ ሊሉ ይችሉ ይሆናል። አንዳንድ ጊዜ ሰዎችን መልካም አድርገ ክፉ አደረገብኝ ሊሉ ይችሉ ይሆናል። አንዳንድ ጊዜ በመልካም መሸለም ሲገባ እንደ ዳዊት በወንጀል ልትፈለግ ትችል ይሆናል። ይሄ በእግዚአብሔር ቤት ውስጥም አንዳንዴ የምናየው ነገር ነው ወገኖች። ግን ደግሞ ወገኖች አይዟችሁ፣ እግዚአብሔር ከእናንተ ጋር አለ። ሰው ሁሉ በእናንተ ላይ ሊፈርድ ይችላል። ቅን ፈራጁ፣ እውነተኛ ዳኛው ግን በዙፋኑ ላይ አለ። በድምፅ ብልጫ የማይሰራው እውነተኛ ዳኛ። አንዳንድ ጊዜ ምን ይሆናል መሰላችሁ? አንዳንዴ ሰዎች ሲፈርዱባችሁ የተወሰነ ሰው ወይም ብዙ ሰው ስለፈረደባችሁ ማንም ሰው ሳያጣራ ከነዛ ጋር ነው የሚተባበረው። ጥቂቶች ከጎናችሁ ቢቆም እንኳን ከጎናቸው የሚቆም ይጠፋሉ፣ ከጎናችሁ የሚቆም ሊጠፉ ይችሉ ይሆናል። ግን ደግሞ ወገኖቼ እግዚአብሔር ብቻ ከጎናችሁ ይኖር። አይዟችሁ፣ በማንኛውም መልኩ ፈተና ደርሶባችሁ ቢሆን ታልፉታላችሁ። ለዚህ ነው በጣም ዳዊት ልቤን የነካው እዚህ መዝሙር 40 ከቁጥር 1 እስከ 2 ላይ መዝሙር 40 ከቁጥር 1 እስከ 2 እንዲያ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ ይላል። ልብ አድርጉ። ፈተና ሲደርስባችሁ ሰውን ደጅ ልትጠኑ ትችላላችሁ። ሰዎቹን አግዙ ልትሉ ትችላላችሁ። አንዳንድ ጊዜ ምንድነው የወደቀ ዛፍ ምሳር ይበዛበታል እንደሚባለው አብረው ሊቀጠቅጧችሁ ይችሉ ይሆናል። ያኔ ግን ወገኖቼ እናንተ ከእግዚአብሔር ጋር ሆኖ ያኔ እናንተ ከእግዚአብሔር ጋር ከሆናችሁ እውነተኛ የሆነው እግዚአብሔር፣ እውነቱን የሚያውቀው እግዚአብሔር እሱ ከእናንተ ጋር ከሆነ በእርግጠኝነት ቆይታችሁ እንደ ዳዊት እግዚአብሔርን ደጅ ከጠናችሁት ከዚህ ፈተና ታመልጣላችሁ። አሁን የጤና ፈተና የተጋፈጣችሁ፣ የስም ማጥፋት ፈተና የተጋፈጣችሁ፣ የብቸኝነት ፈተና የተጋፈጣችሁ፣ በትዳር ውስጥ ያለ ደግሞ ነውጥ የግጭት ፈተና የተጋፈጣችሁ፣ የገንዘብ ችግር ፈተና የተጋፈጣችሁ አይዟችሁ፣ ከእግዚአብሔር ጋር ቆሙ። ቆዩና እግዚአብሔርን ደጅ ጥኑት። ዘንበል ይላል እግዚአብሔር። ስለ ቃሉ የታመነው እግዚአብሔር፣ የጠራችሁ እግዚአብሔር፣ ተስፋ የገባላችሁ እግዚአብሔር፣ የወደዳችሁ እግዚአብሔር፣ መንግስቱን በነፃ ያወረሳችሁ እግዚአብሔር፣ ምንም ሳትሰሩ የዘላለም ሕይወት የሰጣችሁ እግዚአብሔር። አሁን የደረሰባችሁ ፈተና ለኛ አይምሮ ትልቅ ሊሆን ይችላል፣ ለእግዚአብሔር ግን ኢምንት ነው። ወገኖቼ አንዳንድ ጊዜ ፈተና የሚከብድብን ከእግዚአብሔር ትልቅነት ይልቅ ፈተናው ሲገዝፍብን ነው። ወገኖቼ አሁን ፈተና የደረሰባችሁ እንደ ቤተሰብ፣ እንደ አካባቢ፣ እንደ ሀገር፣ እንደ ጤና፣ እንደ ግል በማንኛውም መልኩ ፈተና የደረሰባችሁ ሰዎች ተስፋ የምትቆርጡት ለምንድን ነው ታውቃላችሁ? አንዳንዶቻችሁ ከእግዚአብሔር ይልቅ ፈተናው ስለገዘፈባችሁ ነው። ፈተናው በፈለገ ልክ ቢከመር ከእግዚአብሔር አቅም አይበልጥም። ፈተናው የደረሰባችሁ ቻሌንጅ ያለው አቅም ከእናንተ አምላክ ከእግዚአብሔር አቅም አይበልጥም። ከጠራችሁ ከእግዚአብሔር አቅም አይበልጥም። ከቀባችሁ ከእግዚአብሔር አቅም አይበልጥም። የዘላለም መንግስቱን ከሰጣችሁ ከእግዚአብሔር አቅም አይበልጥም። እግዚአብሔር ብቻ ከእናንተ ጋር ይሁን። ለዚህ ነው ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል። ሰማኝ።
አንዳንዴ ሰዎች ሁሉ እየጮሁባችሁ እናንተ የሚሰማችሁ አጣችሁ ሊሆን ይችላል። ግን የእናንተን ድምፅ ከሰዎች ጫጫታ ውስጥ አጥርቶ የሚሰማ ኩልል ያለ ድምፃችሁን የሚሰማ እውነተኛ የሆነውን ደግሞ ለቅሷችሁን የሚያይ እግዚአብሔር በዙፋኑ ላይ አለ። ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው ይላል። በጣም ይገርማል። አቆማቸው፣ አረማመዴንም አጸና፣ አዲስ ዝማሬም ለአምላካችን ምስጋናን በአፌ ጨመረ። ብዙዎች ያሉ ይፈሩማል፣ በእግዚአብሔር ይተማመናሉ ይላል። እንደውም እግዚአብሔር ለእኔ ካደረገው ነገር የተነሳ ብዙዎች እግዚአብሔርን ያምናሉ። ይውላችሁ እኔ በሕይወቴ የተረዳሁትን አንድ ነገር ልንገራችሁ፣ በራሴም በሰዎችም ላይ ከደረሰ ነገር አኳይ አንዳንዴ ፈተናው ስትሆኑ ሰዎች ሁሉ ይረባረቡባችኋል። ከዛ በኋላ እናንተን እግዚአብሔር ሲረዳችሁና ከፍ ሲያደርጋችሁ ልክ ዳዊት እንዳለው ከረግረግ ጭቃ አንስቶ በድንጋይ ላይ ሲያቆማችሁ፣ በከፍታ በዓለት ላይ ሲያቆማችሁ፣ መሰረታችሁን ሲያሳምር፣ እግዚአብሔር ከእናንተ ጋር እንደሆነ ሲያዩ ይሄ ሰውዬ እኮ ድሮም ልክ ነው ብለው ከጎናችሁ ይሆናሉ። በጣም ይገርማል። ያሉ ያፍሩማል ይላል። ከዛስ በእናንተ አምላክ ይተማመናሉ። እውነተኛ አምላክ ማለት የእሱ አምላክ ነው። ጸሎት ማለት የእሱ ነው። አገልግሎት ማለት የእሱ ነው። ክርስትና ማለት እንደሱ ነው ይሏችኋል። ስለዚህ ፈተና አለ፣ ፈተና አለ። ፈተና እንግዲህ ፈተናን ምንጊዜም በፍጹም እንደው ይቅር ብንል ምናስቀረው ነገር አይደለም። ፈተና ምናስቀረው ነገር አይደለም። ስለዚህ ፈተና አለ። ፈተና የበረከታችን መዳረሻ ድልድይ ነው ያልኳችሁ ለዚህ ነው። ዳዊትም ተፈትኗል፣ ሌላ ኢዮብም ተፈትኗል። ኢዮብ እንግዲህ አሁን ከኢዮብ በላይ ማን ይጠቀሳል? ፍጹም ቅን ይለዋል እዚህ ኢዮብ ምዕራፍ 1 ከቁጥር 8 እስከ 12 ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የተባለለት ሰው ነው ኢዮብ። በጣም የሚገርማችሁ ግን ኢዮብ የደረሰበት ፈተና ከማንነቱ ጋር የሚቃረን የሚመስል ፈተና ነው የደረሰበት። ከማንነቱ ጋር የሚቃረን ነው የሚመስል። የኢዮብ ማንነትና የተጋፈጠው ፈተና አንድ አይደለም። ስለዚህ በተለይ ኢዮብን ስንመለከት በተለይ ከመጀመሪያው ወደ ምዕራፍ 1 ላይ ስንመለከት መርዶችን በተርታ ነው የሰማው ኢዮብ። መርዶችን ስለ ከብቶቹ መሞት ሲሰማ ወዲያው ስለ ልጆቹ፣ ስለ ንብረቱ መውደም፣ ስለ ቤተሰቡ መውደም በአንድ ጊዜ ነው የሰማው። አንዱ መርዶ ነጋሪ ሳይወጣ ሌላው ተከተለ፣ ሁለተኛው ሳይወጣ ሶስተኛው ተከተለ። በአንድ ቀን ጉድ ነው የወረደበት። እኔ እዚህ ክፍል ላይ በተለይ ኢዮብ ምዕራፍ 1 ወደ ቁጥር መጨረሻ ላይ ስትመለከቱ ኢዮብ ግን በዚህ ውስጥ ለአምላኩ አልበደለም ይላል። እንደውም እንዲህ ይላል፣ ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴንም ወደዚያው መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ይላል። በፈተናው ላይ ሆኖ ጌታን ያመልካል። በፈተና ጊዜ ትልቁ አደጋ ልንገራችሁ፣ በፈተና ላይ ሲሆኑ ከፈተናው የተነሳ ፍርስትሬት አድርጎ ከጌታ ቤት መቅረት ያ አደጋ ነው። ከፈተናው የተነሳ ክርስትናን መጥላት፣ ከፈተናው የተነሳ ከጌታ መሸሽ፣ ይሄ በጣም አደገኛ ነገር ነው። ይሄ ሰይጣን የሚፈልገው ይሄንን ነው። ግን በፈተና የሚጸና የተባረከ እንደመሆኑ በፈተና ጊዜ ጽኑ መሆን ይገባል። ጽኑ መሆን ይገባል ወገኖቼ። መጽሐፍ ቅዱስ ፈተናን ተቃወሙት አይልም፣ ዲያብሎስን ነው ተቃወሙት የሚለው። ሮሜ 12:21 ላይ ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። ለዚህ ነው ኢዮብ 13:15-16 ላይ እነሆ ቢገድለኝም እንኳን እሱም በትዕግስት እጠባበቃለሁ። የሚገርማችሁ ነገር ቅድም ዳዊት በኔና በሞት መካከል አንድ እርምጃ ቀርቷል አለ። ይሄኛው ደግሞ የባሰበት የፈተና ሰው ነው። ቢገለኝም እንኳን ብሞትም እንኳን እጠባበቃለሁ። እንዴ የሚገርማችሁ የሞተ ምን ይጠብቃል? የኢዮብ እምነት በጣም ይገርማል። የሞተ እኮ አይጠብቅም። አረፈ በቃ እንግዲህ ከሞተ ብዙዎቻችን እኮ ስንጸልይ እግዚአብሔር ሆይ ሳልሞት ድረስልኝ፣ ዝም ብለህ የምታየው እስክሞት ነው ምን ነው። ኢዮብ ግን በጣም ይገርመኛል። ብሞትም እንኳን እጠብቅሃለሁ። አንተ የሞተንም ስታስነሳ ስለማቀህ እኔ በእኔ ነገር እኔ ካንተ ጋር ባለኝ ነገር እኔ በአንተ የምተማመነው ብሞት እንኳን እንደምትመጣልኝ አምናለሁ። በጣም ይገርማል፣ በጣም ይገርማል። ነገር ግን መንገዴን በፊቱ አጸናለሁ፣
ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልናል ይላል። በጣም ይገርማል። ኢዮብ ትልቅ ነገር ነው የደረሰበት። ግን ብሞትም እንኳን በትዕግስት እርሱን እጠብቃለሁ። ግን እኮ የደረሰበት ነገር መጎናጸፊያውን አስቀድዶታል። ለምሳሌ ኢዮብ ምዕራፍ 1 ከቁጥር 20 እስከ 22 ስንመለከት ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ ጠቁሯል፣ ከስቷል፣ አዝኗል። ተመልከቱ። በምድርም ላይ ተደፍቶ ሰገደ። ኢየሱስ ምን ኢዮብ ነገር ይገርመኛል። ያ ሁሉ መርዶ ሰምቶ ይሰግዳል እንደ ሰውየው? ያ ሁሉ ነገር ደርሶበት አምልኮ አላቆመም ኢዮብ፣ ጸሎት አላቆመም ኢዮብ፣ ጌታን ከፍ ማድረግ አላቆመም ኢዮብ፣ ስግደት አላቆመም ኢዮብ። አንዳንዶች እኮ ትንሽ መማመመን ብለው ከጌታ ቤት የሚሸሹዋል። ትንሽ ነገር ሆንኩ ብለው ከቸርች የሚቀረዋሉ። ምን ነው ቸርች ቀረ? ስራ ተበላሽቶብኝ ነው ይሏቸው። ቢዝነሴ ባለፈው በቃ ሱቄን መጥተው ዘጉብኝ፣ ሌባ ዘረፈኝ፣ እኔ በቃ ጌታ ንብረቴን ያልጠበቀ እኔን እንዴት ይጠብቃል? ኢዮብ ግን ኢዮብ ምዕራፍ 1 ከቁጥር 1 ጀምሮ አንብቡት። የደረሰበት መርዶ አንዱ አርጅ ሳይወጣ አንዱ ገባ፣ አንዱ ሳይወጣ አንዱ ገባ። በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ። በጣም ይገርማል። ቅድም እንዳልኳችሁ ራቁቴን ከእናቴ ማህፀን መጥቻለሁ፣ ራቁቴንም ወደዚያ መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን ይልና በዚህ ሁሉ ግን ኢዮብ አልበደለም፣ ለአምላኩም ስንፍናን አልሰጠም ይላል። ኢዮብ የሚገርማችሁ ትልቁ መረዳቱ የወደሙብኝ ልጆቼ፣ የወደመብኝ ሀብቴ፣ ያጣሁት ቤተሰቤ፣ ያጣሁት ንብረቴ በሙሉ እዚህ ምድር ላይ የመጡ ናቸው። እኔን ወደዚህ ምድር ስታመጣኝ ራቁቴን ነው፣ ብቻዬን ነው። እነዚህን ሁሉ እዚህ ምድር ላይ ነው ያገኘኋቸው። እነዚህን ሁሉ የጠፉትን ነገሮች እዚህ ምድር ላይ እንደሰጠኸኝ ሁሉ እነዚህን ነገሮች የማተካበት ምክንያት የለም ነው አባባሉ እኮ። የእግዚአብሔር ስም የተባረከ ይሁን። በጣም ይገርማል። ስለዚህ ታላላቅ የተባሉ የእግዚአብሔር ሰዎች ሲፈተኑ እናያለን። ኢዮብ እኮ ኢቭን የሚገርማችሁ እነ ኤልፋዝ እነ በልዳዶስ ሊፈትን ማነው ፈተናውን በራሱ እንደ ኃጢአትን ያመጣብህ ብለው ሁሉ አጉል አማካሪዎች ሆነው የባሰ ሊኮንኑ ታስበው ነበር። ኢዮብ ግን አምላኩ ላይ ስንፍና ንግግር አላወጣም። ልክ ነው። የተወለደበትን ቀን ረግሟል። ያቺ ቀን ወንድ አይብቀልባት ብሏል። አምላኩ ላይ ግን አፉን አላላቀቀም። በፈተናችሁ ጊዜ አምላካችሁ ላይ አፋችሁን እንድታላቁ የሚያደርጉ ጓደኞች መስለው፣ ወዳጆች መስለው፣ ዘመዶች መስለው ዙሪያችሁን ሊኖሩ ይችሉ ይሆናል፣ አገልጋዮችም መስለው። እናንተ ግን ከእግዚአብሔር ጋር ያላችሁ ግንኙነት እንዳይበላሽ ጥንቃቄ አድርጉ እንጂ ፈተና አለ። ብዙ ክርስቲያን በዚህ ዘመን መቋቋም የሚያቅተው ነገር ፈተናን ነው። ሲቀበል ደስ ይለዋል፣ ምስጋና ጊዜን ያዘጋጃል። መኪና ሲገዛ ደስ ይለዋል፣ ቤት ሲገዛ ደስ ይለዋል፣ ትዳር ሲይዝ ደስ ይለዋል፣ የሆነ ነገር ሲሆን ደስ ይለዋል። ፈተና ግን አይቋቋምም። ለምን? በዚህ ዘመን እኮ በምድር ላይ ያሉ አብዛኛዎቹ እነዚህ መልእክትም ትንቢትም እናመጣለን የሚሉ ይሆንልሃል፣ ትሄዳለህ፣ ትበራለህ ብቻ ነው። የሆነ ፈተና መጥቶብሃል ተጠንቀቅ የሚሉ የሉም። ለምሳሌ እንደነ አጋቦስ የሚባለው ነቢይ ማለት ነው ጳውሎስን መታጠቂያውን ቀበቶን አንስቶ ባለዚህ ቀበቶ ፈተና ይጠብቅሃል፣ እስር ይጠብቅሃል ምናምን እንዳለው ማለት ነው። ልክ እንደዚህ አይነት መልእክቶችም ያስፈልጋሉ። ፈተና ግን አለ ወይ? አለ። ስለዚህ ታላላቅ የተባሉ የመጽሐፍ ቅዱስ ሰዎች ሲፈተኑ የምንመለከትበት ሁኔታ አለ። እንደገና ማቴዎስ 4 ከ1 እስከ 11 ስንመለከት ኢየሱስ መፈተኑ እናያለን። ተፈትኗል ኢየሱስ። የሚገርማችሁ ኢየሱስ 3 ዋና ዋና ፈተናዎችን ሲጋፈጥ በዚህ ስፍራ እናያለን። 3ቱንም ፈተናዎች ግን የተጋፈጠው ከዮርዳኖስ ከተመለሰና 40 ቀን ከጾምና ከጸለየ በኋላ። አንዳንድ ጊዜ ጾማችሁ ጸለያችሁ፣ አንዳንድ ሰው እንዲህ ይላል፣ በጣም በጌታ ፊት የሆንኩ ጊዜ ፈተና ይበዛብኛል ይላል። ጾም ጸሎት ገብቼ ስወጣ ፈተና ሁሉ ያጋጥመኛል ይላል። በጣም በጌታ በርትቶ በጣም በጽሞና ሆኖ በጣም በርትቶ መፈተን በአንተ አልተጀመረም ብራዘር፣ በአንቺ አልተጀመረም ሲስተይ። ኢየሱስም ተፈትኗል 40 ቀንና 40 ሌሊት ከጾመ በኋላ። ሰይጣን 3ቱንም ፈተናዎች ለኢየሱስ ሲያቀርብ መነሻ ያደረገው የእግዚአብሔርን ቃል ነው። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። ልብ አድርጉ። እርሱም መልሶ ሰው ከእግዚአብሔር በሚወጣ ቃል እንጂ በእንጀራ ብቻ ከቶ አይኖርም አለው። የመጀመሪያው ፈተና የዳቦ ፈተና ነው።
በቃ መጨረሻ ግብህ ዳቦ ማደል ይሁን። በቃ አገሩን ሁሉ ድንጋዩን ሁሉ ዳቦ በዳቦ አድርገውና የዳቦ ሚኒስትሪ አቋቋመህ እዚህ ላይ ቆም ነው። የኢየሱስ ዓላማ ግን እሱ አይደለም። ልክ ነው፣ ወንጌል ሁለንተናዊ አገልግሎት ነው። ስለዚህ ከቻሪቲ ከርዳታ ከመሳሰሉት አኳያ እግዚአብሔር ጠርቷቸው የሚሰሩ አሉ። ኢየሱስ ግን አጠቃላይ ሚኒስትሪው ምን የወንጌል ነው፣ የወንጌል ነው። ስለዚህ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል አለውና አባረረው። ሁለተኛው ሰይጣን ያቀረበለት ፈተና ደግሞ የዝና ነው፣ ዝና ነው። ወደ ቅድስት ከተማ ወሰደውና ይላል እርሱም በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏል። ልክ ጥቅስ እኮ ነው የተጠቀሰለት። ልብ አድርጉ። የእግዚአብሔር ልጅ ሆንክ ወደ ታች ራስን ወርውር አለው። የኢየሱስ ግቡ ግን ይሄ አይደለም። ልክ ነው። አሁን እኮ በዚህ ዘመን በጣም እንደነቃለን። በጣም ተቀቡ ምን ላይ ልክ ስምህን እንትና ነው በቃ እንዴ ይሄ አይደለም። ይሄ ሚራክል ነው። የሰይጣንም እኮ ለኢየሱስ ያቀረበለት ፈተና ነው። ልብ አድርጉ። ስልክ ሲጠራው ብሎ የሚጨው አይደለም። ጥሩ መጠራት አለመጠራቱ ይጠራሽ ትክክል ከሆነ ግን ደግሞ ሚራክል የሚመጣበትም ጌታ የጸጋ ስጦታ የሰጠበትም ማንኛው የተራበ የሚያበላበትን በቤቱ የሚሰብስበት ዓላማው ወንጌል ነው፣ ወንጌል ነው። ስለዚህ ኢየሱስ የመጣው ለወንጌል ነው እንጂ ኢየሱስ የመጣው ትርኢት ሊያሳይ አይደለም። ይሁን እኔ ከዚህ ላይ ተከስክሼ ነፃ ሆኛለሁ፣ እኔ እግዚአብሔር ልጅ ነኝ አሜን በሉ ሌላ አይደለም። ከዚህ ይልቅ ኢየሱስ እግሩ ስር ቁጭ ብለው ወንጌል ቢሰሙት ነው የሚመርጠው። ከዚህ ይልቅ ልክ እንደ ተራራው ስብከት እግሩ ስር ቁጭ አድርጎ ወንጌል ቢነግራቸው ነው ደስ የሚለው። የመጣበትም ዓላማ እሱ ነው። ሌላው ሰይጣን ለኢየሱስ ያቀረበው ሶስተኛው ፈተና የስልጣን ፈተና ነው። በጣም ይገርመኛል። የስልጣን ፈተና ረጅም ወደሆነ ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ እነዚህን ሁሉ እሰጥሃለሁ። ኢየሱስ ከቁጥር 8 እስከ 9 እንዲህ ይለዋል፣ ሂድ አንተ ሰይጣን ለጌታ ለአምላክ ብቻ ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏል አለው። ስለዚህ ፈተና ኢየሱስም ተፈትኗል። ዋናው ነገር ለፈተናችን ምንሰጠው መልስ ቃሉ ላይ ቆመን ነው። ፈተናችንን ምንጋፈጠው ቃሉ ላይ ቆመን ነው። ምክንያቱም ፈተናችንን እግዚአብሔር ለጉዳት ወደኛ አላመጣው፣ ለጉዳት ወደኛ አላመጣው ፈተናችን። እኛ ግን የእግዚአብሔር ቃል ላይ መቆም አለብን። ፈተናችን የበረከታችን መዳረሻ ድልድይ ነው ካል አያችሁ፣ የማዷችን መዳረሻ ድልድይ ነው ካል ሁሉም ሰው ማዶ አለው። በኑሯችሁ ውስጥ የታየላችሁ ማዶ አለ። በስራችሁ ውስጥ የታየላችሁ ማዶ አለ። በአገልግሎታችን ውስጥ የታየልን ማዶ አለ። ፈተና ግን ወደ ማዶ የመግቢያችን ድልድይ ነው። አልጋ ባልጋ አይደለም መንገዱ ወንጌል። እነ ሐዋርያው ቅዱስ ጳውሎስ ወንጌልን ሲያገለግሉ አልጋ ባልጋ አልሆነላቸውም። አብዛኛው መልእክቱን የጻፈው እስር ቤት ሆኖ ነው። ለምን ታሰረ? ፈተና እልፍ ያደርጋል። ፈተና ከፍ ያደርጋል። ፈተና ሰው ስጋዊ አይን የማያየው ስጋዊ ጆሮ የማይሰራው የማይሰማው መንፈሳዊ መንኮራኩር ነው። የምጥቀት መንኮራኩር ነው። ወደ ከፍታ የሚያወጣ መንኮራኩር ነው። ስለዚህ ፈተና አለ ወገኖች፣ ፈተና አለ። እንግዲህ ፈተና ምንድነው ለሚለው ነው ይሄን ያሳየኋችሁ። በቀጣይ የምንመለከተው የፈተናን ዋና ዋና ጥቅሞች ነው። ፈተና ምን ጥቅም አለው? ጥቅሞቹን በተወሰነ መልኩ መግቢያውም ላይ ነግሬያችኋለሁ። ግን ዋና ዋናውን ነገር ልንገራችሁ። ፈተና በእግዚአብሔር መታመንን እንድንለማመድ ያደርገናል። የበለጠ በሱ መጠጋትን፣ የበለጠ በሱ መጣበቅን። ለመሰላችሁ አንዳንድ ጊዜ በፈተና ጊዜ ብቻችሁን ትሆናላችሁ። ከእግዚአብሔር ሌላ አማራጭ ታጣላችሁ። ያኔ እግዚአብሔር ብቻችሁን ነው ሊያገኛችሁ የፈለገው ማለት ነው። አንዳንድ ጊዜ ሰው ሁሉ እናንተ ላይ የሚፈርድበት ጊዜ ነው። ለምሳሌ ሚሳቅና አብድናጎም ስንመለከት እሳት ውስጥ ተጣሉ። ከባድ ነው። ንጉሱ ላቆመው ምስል አንሰግድም ብለው ነው የተጣሉ። ሁሉም ሰው ፈረደ። እነሱን ደግፎ መቆም የሚፈልግ ቢኖር እንኳን ንጉሱ ይፈርድበታል፣ አብሮ እሳት ውስጥ ይገባል እና ገቡ። እኛ የምናመልከው አምላክ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም አሉ፣ ገቡ። በጣም ይገርማል። ከዛስ እግዚአብሔርን እሳት ውስጥ ተገናኙ። 3 ሆኖ ገብቶ 4 ሆኖ። ስለዚህ ፈተና የሚገርማችሁ ነገር
ጉዳቱን ብቻ ካሰብን ነው ፈረስትሬት የምናደርገው፣ ጉዳቱን ብቻ ካሰብን። ስለዚህ ፈተና በእግዚአብሔር መታመንን እንድንለማመድ ያደርገናል። እዚህ ኢሳይያስ 30:18 ላይ እግዚአብሔርም የፍርድ አምላክ ነውና ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱን በመተማመን የሚጠባበቁ ሁሉ ብፁዓን ናቸው ይላል። በሕይወታችን ውስጥ ካንተ ሌላ ተስፋ የለኝም እንድንለው እግዚአብሔር በጣም አጣብቂኝ ውስጥ የሚከት ፈተና ስንገባ ዝም ሊል ይችላል። ለምን? ብቻችንን ሊያገኘን ይፈልጋል። ፈተና እኛና እግዚአብሔር ብቻ ለብቻ የምንገናኝበት ልዩ ሳሎን ነው። ስለዚህ በዚህ በፈተና ይሄን የፈተናችሁን ጊዜ ፈተና ውስጥ ያላችሁ ሰዎች አጣጥሙት። እናንተን የናፈቀው እግዚአብሔር ያገኛችሁ፣ እናንተም የናፈቃችሁትን እግዚአብሔርን አገኙት። የአባትና የልጅነት ፍቅራችሁን አጣጥሙት። ይሄ ልዩ ሳሎን ነው። ለምን? በፈተና ጊዜ ሰው ከጎን ላይኖር ይችላል፣ የሚረዳ ሰው ላይኖር ይችላል። አንዳንዴ የምትለው ሁሉ ላይሰማ ይችላል። ያኔ የሚሰማ አምላክ እንዳለ አትዘንጋ። አንዳንዴ ሰው ሁሉ የለኝም ልትይ ትችይ ይሆናል። ያኔ ብቸኛ የሆነ አምላክሽ ከአንቺ ጋር እንደሆነ አትዘንጊ። ስለዚህ ፈተና እናንተና እግዚአብሔር በፍቅር የምትጠጋገቡበት፣ ናፍቆታችሁን የምትወጡበት ልዩ ጥብቅ ሳሎን ነው። ይህ ትምህርት አላለቀም። ቀጣዩን ክፍል እንቀጥላለን። እስከ ቀጣይ በዚሁ መንፈስ ጸልዩ፣ ተነጋገሩ፣ ተወያዩ። የሳምንት ሰው ይበለን። እግዚአብሔር ይባርካችሁ። ባባይ ወዳችኋለሁ።